سمي آية الله حامد الدين عبد الصمد بالله. سراج عبد القادر سعيد بالله. سعيد خيار موسى بالله. دكتور موسى بالله. سمي سليمان شريف داود بالله. سمي عبد الحميد إبراهيم سمان بالله. شيخ محمد حامد الدين يتولدت بورنا ولوست متكين بورنا متبال كبابينو لمي ينفعل كبابي لا يتولدت كباتاچو شيخ حامد الدين عبد الصمد بالالو እናታቸው ደግሞ ወይኒቱ ማህዲ ኸሊፋ ይባላል። ሼህ ጋር ያለን ትውውቅ ያው የቆየ ነው። ጊዜው ትንሽ ቆየት ይላል። ከ20 ዓመት በላይ ነው። ኖርማሊ ማውቃቸው ክፍለ ሀገርም እያለው ነው። በአካል ግን ማውቃቸው ከ93 ጀምሮ አውቃቸዋለሁ በደንብ ማለት ነው። ሼህ መሐመድ ያው አንድ አካባቢ ነው ትውልዳችን። ያው ከልጅነት ጀምሮ አብረን ነው ያደግነው። ከዚያም አልፎ ወደ ቂርአት አካባቢ ላይ ቂርአት ላይ የተገናኘ ነው። እኔም ፊቅህ ለብቻዬ ነው የቀራሁት ሌላ ሰፈር። እሳቸው ፊቅህ ቀርተው ነህውን እስከ አልፍያ ቀርተው እኔ ወደ ነህው ሲሄድ ነው ሰፈር ላይ የተገናኘ ነው። ከዚያ በፊት እንደ ቤተሰብ ያው አብረን ያደግነው። ሼህ መሐመድ ሐሚድዲን ጋር የምንተዋወቀው በአካል 90ዎቹ ቤት 1997 ጀምሮ ነው። ኢህሳን የሚባል በጎ አድራጎት ድርጅት ውስጥ ሲሰሩ ማቃቸዋለሁ። ከዛ በኋላ ግን ያው በሚዲያ ብዙ በስደትም ነበሩ እንደዚህ መቀራረቡ ብዙም ባይኖርም ከዛ በኋላ አሁን ግን በቅርበት አብረን እየሰራን ነው። እኔ በሱና ፋውንዴሽን የአስተዳደርና ፋይናንስ ዳይሬክተር ነኝ። ሼህ መሐመድ ሐሚድዲን ሱና ማዕደ ሱና ነበር በፊት፣ አሁን ወደ ዩኒቨርሲቲ ተቀይሯል። ያን እንዳስጀመሩና የምፈልገው የትምህርት ዘርፎች እንደሚያስተምሩ የተለያየ ኮርሶች የተለያየ ስልጠናዎች እንዳሉ ነገረኝ። እዚያ አማካኝነት ፈተናዎች የተለያየ አንዳንድ ነገሮች እንዳሉ ሁሉ አወራን። ከዚያ በኋላ እዛ ማዕደ ሱና ውስጥ ያለን ተማሪ ጋር አገናኘን። ያለውን ነገር አወራን ስለ ፈተናው እነሱ የሚፈልጉት መስፈርቶች ሁሉ ሲነግረን ያለውን ነገር ተመዘገብ። እሳቸውን ማቃቸው ያው አጋጣሚ ከድሮ አንስቶ ነው ማለት ሚዲያን ከተዋወቁበት ሰዓት አንስቶ ነው። ከእንደኛ ባልሆንም ከ2000 ገደማ በዛ ማለት ነው ተማሪ ባለሁበት ሰዓት ነበር በዳዕዋቸውና በትምህርታቸው ማቀው አካዳሚ በመማርበት ጊዜ ማለት ነው። አባታችን ሼህ ሐሚድዲን አብዱ ሰመድ ሼህ ናቸው። ሁሉንም የዒልም አይነት የተማሩና የሚያስተምሩ ነበሩ። አባታቸውም አያታቸውም መሻይኾች ናቸው እና ያው የዒልም ቤተሰብ ናቸው። ያው ልጆቹም እነ ሼህ መሐመድ ሐሚድዲን ሼህ ሐሰን ሐሚድዲን እና ሌሎቹም ከልጅነታቸው ጀምረው ቁርአንን ቀርተው ከዚያም በሀገራችን ላይ የሚቀሩ የተለያዩ የዒልም አይነቶችን ከአባታቸው ጀምረው ከተለያዩ መሻይኾች ላይ እየቀሩ በዛ መልኩ ተምረው ያደጉ ናቸው። ሼህ በልጅነት አብዛኛው ወደ ጫወታው የሚያመዝኑበት ጊዜ የለም። ያው እንግዲህ ተፈጥሯዊ ተስጦ ነው። ከልጅነት ጀምሮ ያው ምር ላይ ነው፣ ቁም ነገር ላይ ነው። ያው ለፊቅህ ከአካባቢያቸው ቁርአንን ቀርተው ካختሙ ፊቅህ ደግሞ ወደ ፊቅህ አልሐነፊ መጀመሪያ ላይ ነበር የቀሩት። ከዚያ ፊቅህ አልሻፊዒ፣ ከዚያ በኋላ ወደ ነህው ከቶ ሲሄዱ ራሱ ሼህ አብዱል ሐሚድ ከማል አለይሂ ረህመቱላህ የሚባሉ የመጀመሪያ የነህው ሼኻቸው ልጅ ነበሩና ምናልባት እችኛዋ ደግሞ ለምን እዛ ቀያፈር ሐጂ ሳኒ ጋር ለምን አትወስዱትም ያሉበት ሁኔታ አለ። ቁርአን የሚቀራበት ቦታ ወሰዱት ማለታቸው ነው። እድሜያቸው ልጅ ስለነበረ ነህው የሚከደው ያው እንግዲህ ብዙ ቂራአቶች ከተቀሩ በኋላ ነው። በሀገራችን ያቀራር ስርዓት ፊቅህ ከተጨረሰ በኋላ ነው። ስለዚህ እድሜያቸውን ሲያዩ ለነህው የደረሱ አልመሰላቸውምና ወደ ቁርአን ለምን አይሄድም ብለው አሏቸው። ከዚያ በኋላ ለነህው እንደመጣና ቂራአት ቀርቶ ለዚህ ብቁ እንደሆነ ነገሯቸው።
እዚያው ላይ ናህው እንግዲህ እስከ አልፍያ እዛ ነው የቀሩት። የተወሰኑ ጊዜያቶችም ለዳዕዋ ወደ ክፍለ ሀገር በተለይ ወደ ሰሜኑ አብረን ወጣናል። ያው ረጅም ጊዜ ነው የምናውቃቸው ማለት ነው። ከዛ በኋላም ደግሞ አወሊያ ተማሪ ነበርኩና ለ4 ዓመት ቢሆን አወሊያ ማስተምረውኛል። ከዛ በኋላ ደግሞ ፈትህ መስጂድ ተፍሲር በሚያስቀሩ ሰዓት ያው እከታተል ነበር። እሳቸው ማለት ታላቅ ዓሊም ናቸው። ተዋዱዓቸው ማለት ይሄ ለምን ሆነ እንደዚህ ሆነ ብለው የሚቆጡም ሰው አይደሉም። ያማክሩሃል፣ ይመክሩሃል። በጣም ትልቅ ዓሊም ናቸው። ባህሪያቸው የሚገርም። ሼክ መሐመድ ቁርአን የቀሩት እዛው አባታቸው ሼክ ሐሚዲን አብዱ ሰመድ እና ወንድማቸው ሼክ ሐሰን ሐሚዲንም ላይ ቀርተዋል። የተለያዩ የመጀመሪያ ኪታቦችን እሳቸው ላይ ተምረዋል። ከዚያም በመጀመሪያ ደረጃ ወደ ፊቅህ ሰፈር ሲወጡ ሸመጦ የሚባል ሰፈር ላይ የሐነፊያ ፊቅህ ቀርተዋል መጀመሪያ ላይ። ከዚያም ወደ ነህው ሰፈር ሄደው ሼክ አብዱል ሐሚድ የሚባሉ ከቶ ይባላል ቦረና ውስጥ እዚያ ነው ዒልም ነህውን ብዙ ዓመት እዛ ተምረዋል። ከዛ እሱን ከጨረሱ በኋላ ወደ አዲስ አበባ በመምጣት ሼክ ሐጂ ራፊዕ ላይ ኩቱብ አልሐዲስን ተምረዋል። በአጠቃላይ እንግዲህ በዳዕዋውም ላይ በጣም ሰፊ ተሳትፎ ነበራቸው ከልጅነታቸው ጀምረው። እዚያም ወደ ውጭ ሀገር በመሄድም ሱዳን አፍሪካ ዩኒቨርሲቲ እንዲሁም ማዕድ አልኹርጡም አልደውሊ ተምረዋል። ዲግሪያቸውን እዛ ይዘው ከዛ በመቀጠል ደቡብ አፍሪካ ማስተሬት ዲግሪያቸውንና ዶክተሬታቸውን በደቡብ አፍሪካ ነው የያዙት። ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን ለታላቁ ረመዳን ወር በሰላም አደረሳችሁ ማለት ፈልጋለሁ። በተከበረው የረመዳን ወር ቀልቦን ወደ አላህ መለስ አድርገው የነፍስ የሥጋ ስንቅ ለመሰብሰብ ደፋ ቀና እያሉ ነው። በዚህ መሃል የነዳጅ ወረፋና እንግልት ከጊዜና ገንዘብ ብክነት ጋር ተዳምሮ ስልችት ካሎ ከዘመንና ተፈጥሮ ጋር የተጣጣሙ የኤሌክትሪክ መኪኖችን ምርጫው ያድርጉ። ጋላክሲዎች ነው። በዘመናችን ተመራጭና ተፈላጊ የሆኑ መኪኖችን ከተለመደው የስቶክ ባትሪዎችን ተጠቅሞ የመገጣጠም ልምድ በተለየ ሁኔታ አዲስና ከነሙሉ አቅማቸው እኛ ጋር የሚደርሱ ባትሪዎችን በምርት ሂደታችን ውስጥ በጥንቃቄ እናስገጥማለን። 30% ቅድሚያ ከፍላችሁ በልዩ ኦርደር የምትፈልጉት አይነት ብራንድ ያስመጣላችኋል። የኤሌክትሪክ መኪኖቹ የኮቲክን ዓለም አቀፍ የጥራት ስታንዳርድ አሟልተው ያለፉ መሆናቸው ልዩ ያደርገናል። መኪናውን በእጆ እንዳስገቡ ለሰነድና ተዛማጅ ጉዳዮች ብሎም የገጠማና አጠቃቀም ሙያዊ ድጋፍም ያገኛል። ይህም ከጋላክሲ ብቻ የሚያገኙት ልዩ ስጦታ ነው። ካሻው ቫቲካን ከሱዳን ክለብ ዝቅ ብሎ የሚገኘው ሾሩማችንን መጥተው ይጎብኙ። ጋላክሲ የመኪና አስመጪና መሸጫ ቤት የጋላክሲ ኤሌክትሮኒክስ እህት ኩባንያ። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ፣ መጣሁ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን ሌላ ላሳይሽ። እነዚህም አለ። በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው።
ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር አድራሻ ቁጥር 1 አሚፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። ጉዞ እንግዲህ ከኔ ጋር ተቅሪበን እዚህ ክፍለ ሀገርም በዘጠናዎቹ መጨረሻ በተለይ 96 97 ምናምን አካባቢ ወደ ሰሜኑ እንሄድ ነበር፣ ወደ ባህር ዳር ጎንደር ምናምንና ለሰሜኑ ትኩረት አላቸው። ያው ለሁሉም ማህበረሰብ በሰፊው ያገለግላሉ። ለሰሜኑ ግን በጣም ትኩረት አላቸው። እኔ አሁን በማንኛውም ሰዓት በዛን ዘመን ስጠይቃቸው መርሐባ ብለው ነበር የሚሄዱት። ምናልባት ነህው ሼህ ሰይድ ቁጥቡ የሚባሉት ጋርም ጫቀጫቀታ ቀርተዋል። ደዌ ጎሮዋሬ የሚባል ቦታም ቀርተዋል። ከዚያ በኋላ ሼህ ከተው ጋር ደግሞ እስከ አልፍያ ድረስ ቀርተው አልፍያ እየቀሩ ነው ወደ ደራ ሰሜን ሸዋ አካባቢ ደራ የሚባል ቦታ ይሄ ሀጂ ወሌ አባት ያሉበት አካባቢ ሼህ መሐመድ ሰዒድ አሊ የሚባሉ ትልቅ የነህው ሼህ ነበሩና እሳቸው ጋር ነው አብረን እኔ ጁሩማ ልጀምር፣ እሳቸው አልፍያን አጋምሰው ነው እዛ የሄዱት። እዚያ ከሄዱ በኋላ አልፍያም 3 ቦታ ነው የተሻረኩት። አልፍያን 3 ቦታ ይቀራሉ። በላጋ ይቀሩ ነበረ እና ዒልም አልመንጢቅ ደግሞ እዛ ጋር እነ ሼህ ሙሳም ጋር ይቀሩ ነበረ፣ ሼህ ሙሳ ዩሱፍ ጌታሁን። ስለዚህ አብዛኛው ጊዜያቸው በአንድ ማድ ላይ ብቻ አንድ ሰፈር ሄደው አንዷን ማድ ብቻ ይዘው የሚቀሩበት ሁኔታ አልነበረም የነበረው። ለምሳሌ እዛ ጋር ደራ ባለንበት አልፍያ እንዳልኩ 3 ቦታ ተሻርከው ይቀራሉ። በላጋ ሼህ ጋር ይቀራሉ፣ መንጢቅ ሼህ ሙሳ ጋር ይቀራሉ። ሼህ መሐመድ ሐያት ጋር ደግሞ ሐዲስ ጀምረን ነበር፣ ሐዲስ ይቀራሉ። ሼህ ሐያት አልዩ ልጅ ሼህ መሐመድ ሐያት የሚባሉ ነበሩ። ሌላ የእሳቸው የሼህ ቀላቢ እዛው ዳኺል ነበር። ዳኺል ማለት እዛው ቂርአት የሚቀራበት የሼኹ መንደር ጋር አይሄዱም። እዛው ነው ጧትም ቁርስ ማታም ደግሞ እራት 2 ጊዜ ነው የሚበላው። ይመጣላቸው የነበረው ስደት ማለት በድምጻችን ሲሰማ በነበረው ሂደት ውስጥ ያው ሱዳን ነበሩ። ከዛም ወደ ደቡብ አፍሪካ እንደዚህ ከዚህ ሲወጡ ወደ ሱዳን ሲወጡ በአፍሪካ ቲቪ ነው። አፍሪካ ቲቪ ገና እንደተከፈተ በፈትዋ ፕሮግራም ላይ ነው ወደ ሱዳን የሄዱት። በቋሚነት ፈትዋ ያደረጉ ነበር እና ሌሎችም የቀረጻ ፕሮግራሞች አፍሪካ ቲቪ እሳቸው ናቸው የጀመሩት ሼህ መሐመድ እና እዛ ትምህርታቸውንም እዛው አፍሪካ ቲቪ ላይ እየሰሩ ያለ ነው የተከታተሉትና ዲግሪያቸውን የያዙት ማለት ነው። በዛ መልኩ ነው ሱዳን የቆዩት። ከዛም የአይነት ችግር ሲፈጠር ወደ ደቡብ አፍሪካ ሄዱ። ደቡብ አፍሪካ ላይ ማስተራቸውና ዶክተሬታቸውን እዛው ሆነው ሰሩ። ከዛ ወደ አውሮፓም ወደ ተለያዩ ሀገራቶች ከዚያ በኋላ ሄደዋል። እንግዲህ ከዛ ተመልሰው ነው እዚህ ደግሞ ይሄ ማዕሀደ ሱና የተጀመረው ማለት ነው። ከዛ ባሻገር የተወሰኑ ጊዜዎች ደግሞ ክፍለ ሀገር ወደ ወሎ፣ ወደ ቦረና፣ ወደ እሳቸው የትውልድ አካባቢ ለኢዕቲካፍ 2-3 ሄደናል። ያው ይመቻሉ። በግል ባህሪያቸው እንዲህ ሰው እንደሚያያቸው አይደለም። ብዙ ሰው ይፈራቸዋል እንደዚህ ለመቅረብ። ግን በጣም ከቀረብካቸው ትሁት ናቸው። ትንሽም ትልቅም ሳይሉ ሐሳብን ይወስዳሉ ከሰው ማማከርም እንትን ይላሉና ከዚህ በተጨማሪ ደግሞ ወደ ውጭ ሀገርም ዑምራ ላይም ተገናኝተን እናውቃለን። እንደው ለእንቅስቃሴ ለጓደኝነት በጣም የሚመቹ ናቸው ባህሪያቸው እና ወጣትን ያበረታታሉ። ታዳጊዎች ወደ ዒልም መስክ ወደ ትክ የሚባለው ነገር ያሳስባቸዋልና የእሳቸውን ታሪክ እንዴት እነ ሐጅ ሳኒ ላይ ሼህ መሐመድ ወሌ ላይ እንዴት እንደቀሩና እንዴት እንዳበረታቷቸው አባታቸው እንዴት እንዳበረታቷቸው እየገለጹ ያው ወጣቱን በቻሉት መጠን ያበረታታሉ ወደ ዒልም እና ቀለል ያሉና ለጓደኝነት አብሮ ለመኖር በጣም የሚመቹ ናቸው። ሼህ ደረሳ ውጭ አድሮ ነው በየቀሪያው በየቀላቢው አድሮ ነው የሚመጣውና
እኔም አጋጣሚ እዛው ዳኺል ነበር ማድረው ጧት ደግሞ ሌላው ደረሳ እስከሚመጣ ድረስ ተዝኪየተ ንፉስ የሚባል ኩቱቦችን ስለ አኽላቅ ሼክ ጋር የተወሰኑ ሰዎች እንቀራ ነበር ይሄ የነህው ሂደታቸው ነው የነህውና የበላጋ የመንጢቅ የሌሎች ከዕልም اللغة ጋር ተያያዥነት ያላቸው ከዚያ በኋላ በጦርነት ምክንያት የኢህአዴግ ሲመጣ የአዲስ አበባ ከመያዙ በፊት በ82 አካባቢ ቦታው ላይ ጦርነት ደረሰ በጦርነቱ ምክንያት ደረሳ ተበተነ በዚያው ወደ ቦረና ተመለሱ ያጋጣሚ አሞኝ ቦረና ተመልሼ ነበር እዛ ቦረና ተመልሰው የተወሰነ ጊዜ ቂሌ ወይንም ጀጀባ የሚባል ሼክ ጀማል ዑመር አንበሴ አለይሂ ረህመቱላህ እሳቸው ጋር ሙጂብ መቅራት ጀመሩ የሐሪማዎች መዳከም የዒልም ዓሊሞች በድሮ ሁኔታ የመቀጠል አለመቻል ዘመናዊውን ሁኔታ ተላብሶ መቀጠል አለበት ከሚለው የተነሳ ይህን ሱና ማልቲሚዲያ በሚል ጀመሩት ዘን ሱና ማህደስ ሱና ተጀመረ እያለ አሁን አልহামዱሊላህ እውቅና አግኝቶ ሱና ፋውንዴሽን ተመስርቷል ያ ማለት ደግሞ ዳዕዋ ቲቪ አለ ሱና ዩኒቨርሲቲ አለ ሱና ወቅፍ አለ ስለዚህ አሁን አልহামዱሊላህ ሰፖርት የሚያደርግ ስታፍ ሰራተኛ ዘመናዊ ለማድረግ እየተሞከረ ነው አልহামዱሊላህ በዚህ ሁኔታ ነው ማዕህዱ ሱና የሚባለው የተመሰረተው ከውጭ ገና እንደተመለሱ ዶክተር ሼክ መሐመድ ሐሚድን ሐልቃ መስጂድ ጀሞ ሰይድ ያሲን መስጂድ ላይ በሐልቃ በአምስት ሰዎች ትምህርት ጀመሩ ማስተማር ጀመሩ ኪታብ ቁጥር ሲታ እዛው ያስተማሩ ያለ ያው የመጀመሪያ የነበራቸው እቅዳቸውም ስለነበረ ከተለያዩ ከሚቀርቧቸው ወንድሞች ጋር ሲወያዩ የተቋም መልክ ቢይዝና እንደ ማዕሃድ ቢሆን የሚል ሐሳብ መጣ በአምስቶቹ ደረሶች ላይ 20 ተጨምሮ 25 ደረሳዎችን ተቀብለው ማዕሃድ ሱና ለዑሉም ሸርዕያ ወልሉጋ አልዓረቢያ በሚል ተጀመረ ትንሽ ሳይቆይ 25 ተማሪ ተጨመረና 50 ተማሪዎች ሆኑ በዛው መልኩ ማዕሃድ ሱና በዛው መልኩ ቀጠለ እንግዲህ በሁለት ዙር በመጀመሪያ ላይ 25 ከዛ በድጋሚ 25 ሆኖ 50 ተማሪዎቹ ሁለት ባች ሆኖ ማን ተካቸው በሚል ፕሮግራም 42 ተማሪዎች ተመርቀዋል ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን ለታላቁ ረመዳን ወር በሰላም አደረሳችሁ ማለት ፈልጋለሁ በተከበረው የረመዳን ወር ቀልቦን ወደ አላህ መለስ አድርገው የነፍስ የሥጋ ስንቅ ለመሰብሰብ ደፋ ቀና እያሉ በዚህ መሃል የነዳጅ ወረፋና እንግልት ከጊዜና ገንዘብ ብክነት ጋር ተዳምሮ ስልችት ካሎ ከዘመንና ተፈጥሮ ጋር የተጣጣሙ የኤሌክትሪክ መኪኖችን ምርጫው ያድርጉ ጋላክሲዎች ነው በዘመናችን ተመራጭና ተፈላጊ የሆኑ መኪኖችን ከተለመደው የስቶክ ባትሪዎችን ተጠቅሞ የመገጣጠም ልምድ በተለየ ሁኔታ አዲስና ከነሙሉ አቅማቸው እኛ ጋር የሚደርሱ ባትሪዎችን በምርት ሂደታችን ውስጥ በጥንቃቄ እናስገጥማለን 30% ቅድሚያ ከፍላችሁ በልዩ ኦርደር የምትፈልጉት አይነት ብራንድ ያስመጣላችኋል የኤሌክትሪክ መኪኖቹ የኮቲክን ዓለም አቀፍ የጥራት ስታንዳርድ አሟልተው ያለፉ መሆናቸው ልዩ ያደርገናል መኪናውን በእጆ እንዳስገቡ ለሰነድና ተዛማጅ ጉዳዮች ብሎም የገጠማና አጠቃቀም ሙያዊ ድጋፍም ያገኛል ይህም ከጋላክሲ ብቻ የሚያገኙት ልዩ ስጦታ ነው ካሻው ቫቲካን ከሱዳን ክለብ ዝቅ ብሎ የሚገኘው ሾሩማችንን መጥተው ይጎብኙ ጋላክሲ የመኪና አስመጪና መሸጫ ቤት የጋላክሲ ኤሌክትሮኒክስ እህት ኩባንያ ኪራዲ የፋሽን ዲዛይንና የውበት ማሰልጠኛ ተቋም ይሄ ለፋሽን ዲዛይን ያዘጋጀነው ክላስ ነው ይሄ ደግሞ ቲዮሪ የምናስተምርበት ክፍል ነው
በተጨማሪም የውበት ስልጠና እንሰጣለን። ኬራጅ የፋሽን ዲዛይን እና የውበት ማሰልጠኛ ተቋም። ኬራጅ የተማሩትን የሚሆኑበት ተቋም። ይምጡ፣ ይሰልጥኑ፣ የራስዎትን ስራ ይክፈቱ። አድራሻችን ልደታ ባልቻ ሆስፒታል ጀርባ መስቀለኛው ጋራ አህመድ የገበያ ማዕከል 10ኛ ፎቅ ላይ እንገኛለን። 0931 24 99 24 0931 24 77 24 በኬራጅ ሁሌም ምዝገባ አለ፣ ሁሌም ትምህርት አለ። እሳቸው ሚና በጣም የሚገርም ማለት ትልቅ መሰረቱን ይዞ ጠብቆ የህዝብ ሆኖ እንዲቀጥል ትልቅ ጥረት እያደረጉ ነው። የእሳቸውም ሮል ይሄ ማለት ሸሪዑን እንዳይጥስ መንገድ እንዳይስት መሪውን በማስተካከል ዘመናዊ ስራ ደግሞ በፕሮፌሽናል በሆኑ ሰዎች እንዲሰራ በማድረግ በኩል ትልቅ ሚና እየተወጡ ነው ያሉት። አልহামዱሊላህ አላህ ይጠብቅልን። ሼኽ እኔ ከሌሎች መሻይኾች ለየት ይላሉ ብዬ ማስበው ዳዕዋ ወደ ክፍለ ሀገር በተለይ ከተጠሩ እንደው ሻንጣ ለያዝ ማይሉን ብዙ ጊዜ ያየሁት ነገር ማለት ነው። ምንም ከተማ ውስጥ ከዚህ ከሚያደርጉት እንቅስቃሴ ያው ሼኽ ይታወቃሉ በመማር ማስተማር ሂደት ላይ ምንም ወደ ኋላ አይሉም። በቃ ራሳቸውን በመማር ማህበረሰቡንም በማስተማር ምንም ነገር ወደ ኋላ ማይሉ ናቸው። ግን ክፍለ ሀገር ደግሞ በተለይ ያልሄዱበት የሀገራችን አቅጣጫ አይገኝም። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ በሁሉም አቅጣጫ ጥሪ ሲደረግላቸው ምንም የሚያዩት ነገር ፕሮግራማቸውን በዚህ ጊዜ እንዲተይዣለው የሚል ነገር ካልሆነ በስተቀር ምንም ወደ ኋላ አይሉም። በቃ ወደ ክፍለ ሀገር ለመሄድ 83 ላይ ዒልም አልሐዲስ ለመቅራት ወደ አዲስ አበባ የመጡበት ሁኔታ ነው ያለው። አዲስ አበባ ሲመጡም የመጡበት አዲስ አበባ አይደለም። እዛ የሆነ ሲመጡ ሰቀሽምብራ የሚባል አካባቢ ያደርንና ታላቅ ወንድማቸው አሉ ሼኽ ቡሽራ የሚባሉ እኔ እሳቸው በቃ አዝሃር እንሄዳለን ተባባል። አዝሃር ዩኒቨርሲቲ ማለት ኪታብ ላይ ነው የምናየው። እዚያ በኋላ እዛ ላይ አጋጣሚ እኔ ለትራንስፖርት የሚሆን እኔም አክስቴ ነበረች ወደ ጫቀታ የሚባል እዛ ጠይቃለሁ ብዬ ሄድኩና መጠየቅ ፈራሁ። እዛ ሳልጠይቅ መጣሁኝ። አጋጣሚ እኔ ቀረሁኝ። እነሱ ደዌ ድረስ በእግር መጡ። ሼኽ ቡሽራና ሼኽ መሐመድ እንግዲህ ደዌ ድረስ ተመቶ ከደዌ የተወሰነ ስራ ተሰርቶ ትራንስፖርት ተይዞ በአዲስ አበባ በኩል አዝሃር ለመሄድ እንደዚያ ታስቦ ነው ደዌ ድረስ የመጡት። እዛ በኋላ እንግዲህ አዲስ አበባ 83 ገቡ። 83 ከገቡ በኋላ ሼኽ መሐመድ ራፊዕ አለይሂ ረሕመቱላህ ጋር ሐዲስ ጀመሩ። እንግዲህ እዛው ጋር ተፍሲር ሼኽ ሰዒድ አሕመድ ጋር እና ሼኽ ድሪስ ሞላ ጋር ሐዲስን ሼኽ መሐመድ ራፊዕ ጋር ቀሩኒ ደብዳቤ ጻፉልኝ። በአመቱ 84 ታህሳስ ላይ ደግሞ እኔ መጥቼ ቂራአቱን ሼኽ መሐመድ ራፊዕ ጋር የተቀላቀልኩበት ሁኔታ ነው ያለው እና ዳዕዋው ላይ በጣም ሰፊ ትኩረት አላቸው። እንደገና ደግሞ ከትኩረታቸው አቅጣጫ እኔ በጣም ገሳቸው ደስ የሚለኝ ይሄ ወሰጥያ የሚባለው መካከለኝነት የሚባል ነገር እንደ አንዳንድ ወጣቶችም በጣም እንትን ሳይሉ በጣም ደግሞ ችላ ሳይሉ መሀል ላይ ሆነው ወሰጥያ ሆኖ ያው የመሄድን ነገር ብዙ ጊዜ ሲመርጡ በዚህ በኩል ሲመክሩ አያለሁና አካሄዳቸው በጣም ለሀገራችን የሚጠቅም ከቀደምት መሻይኾች ብዙ ነገር እንዳነሱ ያው ታያለህ አብራቸው ውስጥን ማለት ነው። ሲራ የሚለው ያው እንግዲህ ወደ መጀመሪያ አካባቢ ላይ ከቀረጿቸው ትምህርቶች ነው። ወደ 20 ክፍል ይሆናል። الرحيق المختوم ይመስለኛል ሸርህ ያደረጉትና ያብራሩት በካሴት በሲዲ ነበር የተሰራው። እነሱ ያው በሰፊው ተደራሽ ነበር። ብዙ ህዝብ ተመልክተውታል ይመስለኛል። ከዛ በፊት ብዙ ፕሮግራም ሰርተዋል። ተፍሲሩም ቀረጻ በሰፊው ነበረ። ያው ግን ወደ መጀመሪያ አካባቢ ነው ዳዕዋቸው መጀመሪያ አካባቢ ላይ ነው የቀረጹት። ውጪ ላይ በ1985 ይመስለኛል አዝሃር ዩኒቨርሲቲ ደውረቱል አኢመቲ
الدورة التدريبية للأئمة والوعاظ الوافدين من العالم الإسلامي የሚል ኮርስ ነበር بعالم ላይ የሚገኙ ለዱዓቶችና ለኢማሞች ለዓሊሞች የሚሰጥ ዳዕዋ ነው ኮርስ ነበር በየሶስት ወሩ የሚሰጥ የዚያን ጊዜ የመጀመሪያ የሄዱት የመጀመሪያው ዙር ሼክ መሐመድ ሐሚድዲን ሐጂ መሐመድ ወሊ ረሂመሁላህ ሼክ ዙበይር አብዱል መጂድ ረሂመሁላህ ሼክ ሂዝቡላህ መሐመድ አሚን እና ሼክ መሐመድ ዘይን ዘህረዲን ኸሊል እነዚህ አምስቶቹ ሆነው ነው የመጀመሪያ ዙር ለሶስት ወር ለኮርስ የሄዱት እንግዲህ ከዚያ በኋላ ተመልሰው የሙነዘመቱ ሸባብም ተነበረ ዛጋ የምሁራኖቹ ጋር የዑለማዎች የወጣቶች የዳዕዋ እንቅስቃሴና የትምህርት ሂደት ላይ ጥሩ እንቅስቃሴ የነበረበት ሁኔታ ነው ያለው እና 85 ይመስለኛል አው 85 የመጀመሪያው ዙር ከኢትዮጵያ ለሶስት ወር ከሄዱት እነዛ ከአምስቶቹ እንግዲህ ሶስቶቹ አልፈዋል አላህ ይማራቸው ሐጂ መሐመድ ወሊ ሼክ ዙበይርና ሼክ ሂዝቡላህ ሼክ መሐመድ ዘይንና ሼክ መሐመድ ሆነው አምስቶቹ ነበሩ መጀመሪያ የሄዱት ቀረጻ የጀመሩት ያው ተፍሲር የተለያዩ ዳዕዋዎች ቢኖሩም ተፍሲር በሰፊው ተቀርጿል ያው እስካሁን ድረስ አልተቋረጠም በየጊዜው በተለያዩ ጊዜያቶች እየተቆራረጠ ቢሆንም እንደቀጠለ ነው እሱ አለ ሌሎችም የተለያዩ ዳዕዋዎቻቸው ተቀርጸዋል ከዚያ ውስጥ በጥሩ ሁኔታ የተቀረጸው አንዱ ሲራ ነው ሱና የሚል ያው ተነበራቸው የድምጽ እንደገና መክተባ የመጽሐፍ ቤት ነበረ የእሳቸውን ብቻ ሳይሆን ያው የሌሎችንም አብሮ እየተሰራበት በተወሰነ ደረጃ ሄዷል እና ከዛ ውስጥ ያው ሲዲው ውስጥ ይቆጠራል አሁን የምንገኘው ኤጂ ሞል ውስጥ ነው ነው አብራችሁኝ እነዚህ የሚያማምሩ ቀሚሶች እነዚህን ቆንጆ የተለያየ ከለር ያላቸው ድሪያዎች የምናገኝበት እነዚህን የሚያማምሩ አባያዎችና ቆንጆ ሂጃቦች የሚገኝበት ለሴትም ሆነ ለወንድ ለየትኛውም የእድሜ ክልል የሚሆን ብራንድ የሆነ የስፖርት ትጥቅ ፋሽን እና ብራንድ የሆኑ የወንድ አልባሳቶችን የሚያገኙበት የተለያዩ የህፃናት አልባሳት የሚገኝበት ኮስሞቲክሶች ጥሩ መዓዛ ያላቸው ለስጦታ የሚሆኑ ሽቶዎች የወንዶች ጸጉር ቤት እንዲሁም የሴቶች መዋቢያ ቦታ የሚገራርሙ ፋሽኖች ዲዛይን የሚደረጉበት የተለያዩ የባህል አልባሳት ለሰርግ ወይም ለኒካህ የሚሆኑ ቆንጆ ልብሶች የሚገኙበት ቤቶን ለማስዋብ የሚፈልጉትን መጅሊስ የሚያገኙበት በተጨማሪም ትኬት ኦፊስ የጉዞ ወኪልና ኤጀንሲዎች ለተለያዩ ኢቨንቶች የሚሆኑ የፕሮዳክሽን ድርጅቶች መገኛ ኤጂ ሞል ማየት ማመን ነው እንዲሉ ኤጂ ሞል በመምጣት ያሻውትን ይሸምቱ ይገበያዩ አድራሻ ቤተል ከተቋም መስጊድ ትንሽ ዝቅ ሲሉ ኤጂ ሞልን ከነግርማ ሞገሱ ያገኙታል والله ለየት ያለ ባህሪያቸው እንደዚህ አይቆጡ ያልካቸው ነገር والله ተጫዋች ናቸው ቀረብ ብለህ ስታያቸው በጣም የሚገርም አኽላቅ ነው ያላቸው እንግዲህ የዲን እንትን ምን ውስጥ ላይ ሲኖር ሪፍሌክት የሚደረገው ነገር እሳቸው ላይ አይቻለሁ ያው በቅርበትም አብሬ እየሰራው ስለሆነ ማለት ነው መርሐባ ማን ተካቸው ጋር በተያያዘ ትክ የሚባል ነገር ያስጨንቃቸዋል እኔ ትክ የሚባል ነገር በጣም ያስጨንቃቸው ሰው ካየሁት ዶክተር ጀይላንና እሳቸው በጣም ለወጣቱ እንትን ይሰጣሉ ክሬዲት ዋጋ ይሰጣሉ እንደሌሎች አይደለምና አሁን የማን ተካቸዋል ፕሮጀክትም ስናይ ገጠሩ ከዒልም እየተራቆተ ነው
ከተሜነት እየበዛ ነው መስፋፋትና ሐለቃዎች የገጠር ሐሪማዎች እየጠፉ ነውና በምን መልኩ እንተካ በሚል ነው ከጓደኞቻቸው ጋር ሆነው ከስደት ከተመለሱ በኋላ የዛሬ 6-7 ዓመት ይሄን ፕሮጀክት የቀረጹት ማለት ነው። ፕሮጀክቱ ምንድነው? ከተሜነት ተስፋፍቷል፣ ቴክኖሎጂም በጣም ተስፋፍቷል እና በአሁኑ ሰዓት እንደ ድሮ ሰው እንቅፋት እየመታ እየተራብክ እየተጠማ ተማር ብትለው የሚማር ነገር አይደለም። ስለዚህ ያን በዘመናዊ መልክ ወደ ከተማ አምጥተው በኮሌጅ እና ዩኒቨርሲቲ መልክ ዛሬ ተማሪ ስማርት ሞባይል ይዞ ነው የሚማረው፣ ላፕቶፕ ይዞ ነው የሚማረው። ኪታብ መሸከም ኦልሞስት እንግዲህ ፕሪንቲንግ ታይሙ ራሱ እያለፈበት ነው እና ዒልሙ ባይቀየርም ሲስተሙን ዲጂታላይዝ እናድርግ የሚል አቋም አላቸው። ሼህ መሐመድ ዲን በርቀት በፊት አውቃቸው ነበር። የሆነ መጽሔት ላይ ስለሳቸው አጠር ያለ ታሪክ ነበርና ያን አንብቤ ነበር በፊት ያው እንዲህ በአካል ሳንገናኝ በዚያው ከተጨማሪ ደግሞ በሚዲያ ላይም ተፍሲር ሲያቀሩ የተለያየ ሲራዎችን ሲያቀሩ ሰማቸው ነበር። ያው መቼ አንድ ቀን የሳቸው ደረሳ ሆኜ እማራለሁ ብዬ ጉጉት ነበረኝና አልহামዱሊላህ ያን ፍላጎቴና ጉጉቴን አላህ አሟልቶልኝ የሳቸው ደረሳ 4 ዓመት ከእግራቸው ስር ሆኜ ዛሬ መማሪ በጣም ደስ ብሎኛል። والله የሳቸው ዋዕዛቸውና የተርቢያው ክፍል ተርቢያን በሚመለከት እና ما يتعلق بالادب በስነ ጽሁፍና ነክ የአረብኛ ስነ ጽሁፍ ጥበብና መዋዕዛቸው ተግሳጽና ሰዎችን የመኮትኮት ሂደቱ ላይ በጣም ከሌሎች ለየት ባለ መልኩ ጎልቶ ይታያል። ይሄንን ክፍል ማለት ነው። ይሄንን ፓርቲ በጣም የጎላ ነው። ምክንያቱም በየሰዓቱ በሚያስተምሩብን ጊዜ ነገራቶችን አጋጣሚዎች እየተጠቀሙ ብዙ መልእክቶችና ብዙ ነገራቶችን ያስተምራሉ። ምናልባት ከኪታቡ ይበልጥ እዛው በዛ አጋጣሚ የሚናገሩት ጠቃሚ የሆኑ ነገራቶች ብዙ ናቸው በጣም። እዚያ በኋላ እዚህ ከተመጣ በኋላ እያንዳንዷን አጋጣሚ ለዳዕዋ ሚንበር ነው የሚጠቀሙት። የመጀመሪያ የዳዕዋ እንትናቸው የምሁራኖች ኮንፈረንስ ላይ የተለያዩ እንትኖች ላይ አምራዱል ኡመቲ ወዒላጁሃ የሚል ጽፈውም ነበረ። እንደገና ደግሞ ስለ ዒልም ስለ እውቀት እንደዚሁ ጽፈው አዘጋጅተው በዳዕዋ መልኩ አዘጋጅተው ነበረ። ይሄ እንግዲህ የሲዲ እንትን ከመምጣቱ በፊት ነው። እዚያ በኋላ አባቦራ ተፍሲር ከጀመሩ በኋላ ቀረጻ ተጀመረ። ወክማን የምትባል እንትን ነበረችና በሷ እሱ ቀረጻ ተጀመረ። ከዚያ በኋላ የነጃሺ ሲራ ደግሞ በ20 ካሴት ይመስለኛል እሱም ደግሞ ሲራ የረሱል አለይሂ ሰላቱ ወሰለም ሲራ እንደዚሁ ተቀረጸ። እንደገና ተፍሲሩ ወደ ተፍሲሩ ልመጣ ነው። የሲልሲለቱ አርካን الاسلام ሲልሲለቱ አርካን الإيمان ስለ ሱና ስለ ቢድዓ ስለ ሂጃብ ብዙ እንትኖች የዛን ጊዜ በካሴቱ እንትን ጊዜ ተቀርጸዋል። መጀመሪያ ላይ ቤታቸው ላይ ነው የጀመሩት። ቤታቸው ላይ ሲጀምሩ ቀረጻ ያው ቤት ጠረጴዛ የለም ምን የለም የባለቤታቸውን ሲንጀር እንትን አልብሰው እንደ ጠረጴዛ አድርገው እዛች ላይ ቀረጻ የጀመሩበት። ከዚያ በኋላ ደግሞ እንግዲህ የተሻለ ሆኖ አሜሪካን ግቢ የነበረች ሱቅ ነበረች ሱና መክተበቱ ሱና የምትባል በዛ በመክተበቱ ሱና የኪታብ ከመጀመሪያም ኪታብን ቂርአት ላይ ነው እንትናቸውና ማተሚያ የመክፈት ኪታብን የማሳተም ብዙ ድርሰቶች ድሮ ጀምሮ ገጠር ጀምሮ የድርሰት እንትን ይላሉና እንደገናም ደግሞ ይሄንን ማባዣንትን ገዝቶ ደግሞ በሲዲ ደግሞ ከካሴት እንደገና ደግሞ ወደ ሲዲ ለማህበረሰቡ ተደራሽ ለመሆን ዳዕዋው እንዲደርስ የሚቻለውን ሁሉ አደረጉ። ያው መጀመሪያ ዒልምን ለመማር ይሄን የሸሪዓውን ዕውቀት ስንማር እንደኛ ይሄን ከራሳችን ጅህልናውን አንስተን ለሌሎች ደግሞ ማስተላለፍ ነው። ኢማም አህመድ ረህመቱላህ ዐለይሂ እንደሚሉት አልዕልሙ ላ ያዕዲሉሃ ሸይኡን ሊመን ሰሐት ንየቱሁ ነው የሚለው። ይሄ ሸሪዓዊ ዒልሙ ሸርዕ የሚባለው ምንም ነገር ከሱ ጋር የሚስተካከል የለም ንያው ለስተካከለ ሰው ማለት ነው። ይሄ ማለት ወከይፈ ሲህቱ ንያ ንያው አንድ ሰው ንያው ተስተካከለ ብሎ ማለት ምንድነው ብሎ ሲጠየቁ አንደኛ ከራሱ ላይ ጅህልናውን ማንሳትና ከሌሎቹ ደግሞ ጅህልናውን ለማንሳት መታገል ነው። ስለዚህ መጀመሪያኛ ስንማር ይሄን አላህን በእውቀት ላይ አላህን መገዛት ነው ዋና ዓላማው።
ያን ተምረን አላህ በሚፈልገው መልኩ አላህን ተገዝተነው ሌሎቹን ደግሞ አውጥተን ወደ ትክክለኛው መንገድና ሱና ለመጣራት ነው ዋና ዓላማችን ማለት ነው። ሌሎቹን በራሳችንና የወሰነውን ኃላፊነት አልፈን ለማስተላለፍ ነው ዋናው ዓላማችን። ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን ለታላቁ ረመዳን ወር በሰላም አደረሳችሁ ማለት ፈልጋለሁ። በተከበረው የረመዳን ወር ቀልቦን ወደ አላህ መለስ አድርገው የነፍስ የሥጋ ስንቅ ለመሰብሰብ ደፋ ቀና እያሉ ነው። በዚህ መሃል የነዳጅ ወረፋና እንግልት ከጊዜና ገንዘብ ብክነት ጋር ተዳምሮ ስልችት ካሎ ከዘመንና ተፈጥሮ ጋር የተጣጣሙ የኤሌክትሪክ መኪኖችን ምርጫው ያድርጉ። ጋላክሲዎች ነው። በዘመናችን ተመራጭና ተፈላጊ የሆኑ መኪኖችን ከተለመደው የስቶክ ባትሪዎችን ተጠቅሞ የመገጣጠም ልምድ በተለየ ሁኔታ አዲስና ከነሙሉ አቅማቸው እኛ ጋር የሚደርሱ ባትሪዎችን በምርት ሂደታችን ውስጥ በጥንቃቄ እናስገጥማለን። 30% ቅድሚያ ከፍላችሁ በልዩ ኦርደር የምትፈልጉትን አይነት ብራንድ ያስመጣላችኋል። የኤሌክትሪክ መኪኖቹ የኮቲክን ዓለም አቀፍ የጥራት ስታንዳርድ አሟልተው ያለፉ መሆናቸው ልዩ ያደርገናል። መኪናውን በእጆ እንዳስገቡ ለሰነድና ተዛማጅ ጉዳዮች ብሎም የገጠማና አጠቃቀም ሙያዊ ድጋፍም ያገኛል። ይህም ከጋላክሲ ብቻ የሚያገኙት ልዩ ስጦታ ነው። ካሻው ቫቲካን ከሱዳን ክለብ ዝቅ ብሎ የሚገኘው ሾሩማችንን መጥተው ይጎብኙ። ጋላክሲ የመኪና አስመጪና መሸጫ ቤት የጋላክሲ ኤሌክትሮኒክስ እህት ኩባንያ። አሁን የምንገኘው ኤጂ ሞል ውስጥ ነው። ኑ አብራችሁኝ። እነዚህ የሚያማምሩ ቀሚሶች፣ እነዚህን ቆንጆ የተለያየ ከለር ያላቸው ድሪያዎች የምናገኝበት፣ እነዚህን የሚያማምሩ አባያዎችና ቆንጆ ቆንጆ ሂጃቦች የሚገኝበት፣ ለሴትም ሆነ ለወንድ ለየትኛውም የእድሜ ክልል የሚሆን ብራንድ የሆነ የስፖርት ትጥቅ፣ ፋሽን እና ብራንድ የሆኑ የወንድ አልባሳቶችን የሚያገኙበት፣ የተለያዩ የህፃናት አልባሳት የሚገኝበት፣ ኮስሞቲክሶች፣ ጥሩ መዓዛ ያላቸው ለስጦታ የሚሆኑ ሽቶዎች፣ የወንዶች ፀጉር ቤት እንዲሁም የሴቶች መዋቢያ ቦታ፣ የሚገራርሙ ፋሽኖች ዲዛይን የሚደረጉበት፣ የተለያዩ የባህል አልባሳት ለሰርግ ወይም ለኒካህ የሚሆኑ ቆንጆ ቆንጆ ልብሶች የሚገኙበት፣ ቤቶን ለማስዋብ የሚፈልጉትን መጅሊስ የሚያገኙበት። በተጨማሪም ትኬት ኦፊስ፣ የጉዞ ወኪልና ኤጀንሲዎች፣ ለተለያዩ ኢቨንቶች የሚሆኑ የፕሮዳክሽን ድርጅቶች መገኛ ኤጂ ሞል ማየት ማመን ነው እንዲሉ ኤጂ ሞል በመምጣት ያሻውትን ይሸምቱ፣ ይገበያዩ። አድራሻ ቤተል ከተቋም መስጊድ ትንሽ ዝቅ ሲሉ ኤጂ ሞልን ከነግርማ ሞገሱ ያገኙታል። ስለ ዲኑ በጣም ያሳስባቸዋል። ማለት ድሮ በነበረው ከገጠር ሐሪማዎች መዳከማቸውና የዲኑን ዓሊሞች የመቀጠሉ ሁኔታ በጣም ያሳስባቸዋል። ከዛም ምሳቤ ነው ይህን ትልቅ ድርጅት መስርተው የህዝብ ሆኖ በህዝብ መሰረቱን ይዞ ሲስተም ባለው መንገድ እንዲሄድ ከማስቻል አንጻር ነው ይህን ጥንስስም የጠነሰሱ። ስለዚህ ለዲን በጣም ይቆረቆራሉ። የመቆርቆራቸውም ዝም ብሎ ባፍ ብቻ አይደለም፣ በተግባር የሚመሰከር ስራ እየሰሩ። ይሄ ደግሞ ማንም ሱና ብትል ሱና መልቲሚዲያ፣ ሼክ ሱና ዩኒቨርሲቲ፣ ሱና ፋውንዴሽን ብትል ማንም ያውቀዋል፣ እያስተዋወቅን ነው። ሼክ መሐመድ አሚዲን ብትል ግን ለብቻ ማንም አገሩ ሁሉ ያውቃቸዋል። አሁን ይሄን ትልቅ ተቋም እሳቸው እንደመሰረቱት ዓላማው ምን እንደሆነ እያስተዋወቅ የህዝብ እያደረግን ይሄን ያለበት ሁኔታ ነው ያለው። በጣም ትልቅ የሆነ መቆርቆር ነው ያላቸው። ያም በተግባር መስከሩን ይሄ ስራቸው ያሳየናል ማለት ነው። በስልጣኔ ላይ ደግሞ በጣም የጎላ እንትን አላቸው፣ ትኩረት አላቸው። በቃ አሁን እሳቸውን ብናይ ኮምፒውተር መጠቀም የጀመሩት ገና ከሀገር በፊት ነው። በቃ ቆይቷል። እንግዲህ
ሙምኪን 30 ዓመት ሊጠጋ ይችላል ኮምፒውተር የሚባል ሰው ሳያውቀው ነውና ሌላው ደረሳው ወደዚህ ኪታቦችን በኮምፒውተር ጭኖ በሞባይል ጭኖ የንግግር ስልቶችን እንዲማር አለባበሱን እንዲያስተካክል ዘመኑ የሚፈቅደውን ነገር እንዲያደርግ ያን በመቅረጽ ላይ ነው እንትን ያሉት የትኩረት አድርገው እየሰሩ ያሉት ማለት ነው። ለዛው ፓኬጅ ተቀርጾለት የተማሪ ፓኬጅ ተቀርጾ አሁን ላይ ወደ 150 ተማሪዎች አሉን። ከዚህ በፊት ወደ 3 ዙር አስመርቀናል። 80 ተማሪ የሚሆን በስሩ አስመርቀዋል። በስሩ ዳዕዋ ቲቪ አለ፣ ሱና ፋውንዴሽን አለ፣ ዩኒቨርሲቲው አለና ይሄን ያው በመስራት ላይ ነው ያሉት። በዚህ መልኩ ካልተካ ነው ገጠሩ ከደረቀ በፊት ገበሬው ነው ደረሳውን እየቀለበ ከዚህ ያደረሰ ነባር መሻይኾችን እዚህ በፊት የነበሩትን አሁን ደግሞ ከተሜነት ከመጣ ይሄ ኃላፊነት ሊወድቅ የሚችለው ዲኑን መርዳት የሚችለው ነጋዴው ባለሀብቱ ነውና ባለሀብቱንም በዚህ መልክ እየመከሩ ነው ያሉት። እሳቸው ወደ ዲኑን መርዳት ምንችለው እኛ በዕልማችን እስካሁን ያካበትነው ነገር ምንም ነገር የለም ዕልም ነው እናንተ ደግሞ በሀብታችሁ እያሉ ሰው አሁን ትኩረት አድርጎ ያው በዚህ መልኩ ተማሪን ፓኬጅ እየወሰደ ወይ አባልነት ምዝገባ እያደረገ በዚህ መልኩ ተቋሙ እየሄደ ነው ያለ ፕሮጀክታቸውን በዚህ መልኩ እያካሄዱ ነው ያለ። ትምህርቱ በጣም ሰፊ ነው። እንደዚህ ቁጭ ብለን የምናወራው አይደለም። በየሴሚስተሩ ጠቅላላ የተወሰዱ እንደ በሴሚስተር በአንድ ሴሚስተር ከ14 ሰብጀክቶች ነው የሚወሰደው። በጠቅላላ በአራቱ ዓመት ከ95 ምናምን ሰብጀክቶች ነው የሚወሰዱት። አንዳንድ ሰብጀክቶች ተከታታይ ናቸው። ከመጀመሪያ ዓመት ጀምሮ እስክትመረቅ ድረስ የሚቀጥሉ ሰብጀክቶች አሉ። ትላልቅ የሚባሉ መጽሐፎች ናቸው። አንዳንዶቹ እያለቁ ይሄዳሉ። ጠቅላላ አድርገህ ስትቆጥረው ግን በየዓመቱ በጠቅላላ ያወሰድካቸው ሰብጀክቶች ተከታታዮቹን ቆጥረህ ከ95 94 ወደ 100 የሚጠጉ ናቸው። ስለዚህ በጣም ብዙ ናቸው። በዋነኝነት ኡሙሃቱ ሲት የሚባሉ የሐዲስ ትላልቅ መዛግብት የሚባሉት ጀምረህ እስክትጨርስ ድረስ አብሮ ይቀጥላሉ። ትላልቅ ስለሆኑ በየባቹ እየጨመርክ ትሄዳለህ። በዚህ መሰረት ነው ያው ብዙ ናቸው። ጥሩ ነው። ያው የዳዋው እና የዕልሙ ስራ በጣም ብዙ ጊዜያቸውን የሚወስድ ቢሆንም ከቤተሰብ ጋር እና ከዘመዶች ጋር ያለው ግንኙነትና አላቃም ጥሩ ነው። ጥሩ የሚባል ሁኔታ ላይ የሚያሳዝናቸው ነገር ያው አሁን የኡማው መምከን በጣም ያሳዝናቸዋል። እኔም ብዙ ጊዜም ስንጨዋወት ኡማው አሁን በተለይ ወጣቱ በቂለ ወቃል አለ ተባለ ላይ ነው ትኩረት እያደረገ ያለ እና ደግሞ ከፊሉ ደግሞ በገጽታ ግንባታ ላይ ነው ትኩረት እያደረገ ያለ። አሁን እሳቸው ባልሰራው ነገር ማለት ነው ገጽታ ግንባታ። እሳቸው አሁን የሚሉት አንድ ትልቅ ነገር አለ። የሆነ ስራ ከሰራን እኛ ማውራት አይጠበቅብንም። ስራው ራሱ ሲሰራና መሬት ላይ ሲወርድ አዋፍ አውጥቶ ያወራል። እኔ አሁን ከእሳቸው ብዙ ጊዜ የሚይዘው ይሄን ነው። ስራው ሲሰራ ምንም ባናወራለት ራሱ አፍ አውጥቶ እንትን ይላልና አፍ አውጥቶ ይናገራል። ስለዚህ ከጎን ጥሩ ነገር በጥሩ አኽላቅ የሚያሳድጉት ቤተሰብ የሚንከባከቡት እንዳለ ያሳያል። ማለት ዲቴል ወደዛ ባላቀው ግን ድጋፍ እንዳለ ከቤተሰብ ከወንድም ከጓደኛ ጋር አኽላቃቸው ጥሩ ተገባቦትም ስላላቸው የሱ ድጋፍም ይመስለኛል እንደዚህ ከፍ ብለው እንዲመጡ የሚያደርጋቸው። ይህንን ስራ እየሰራን ወደ 3000 አካባቢ እንትኖች ከተቀረጸ በኋላ ቴሌቪዥን የመሆን ቻንሱ እድሉ አጋጣሚው መጣ። ዳዕዋ ቴሌቪዥን የሚለው የመጣው ከዚያ በመነሳት ነው። ስለዚህ እሳቸው የቀሩትን በማስቀራት ከማስቀራት ባሻገር ደግሞ ወቅቱ በደረሰበት ተደራሽ መሆን በሚቻልበት ሁሉ ለማህበረሰቡ ለመድረስ የቀደምት አበው የዑለማዎቻችን እነሱ ቢያልፉ እንኳን የነሱ ስራ ማለፍ የለበትም፣ ተቀርጾ መቀመጥ አለበት። አሁን እንዳውም ወደፊት ያለው እንትን ሱና ሪከርድስ የሚለው የነዚህ መሻይኾች ስራ በዲጂታል ካሜራ ማኑስክሪፕቶች ሌሎች ስራዎቻቸውም ዶክመንትድ የሚሆኑበት ሁኔታ ታስቦ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ አሁን ያቀጥሎ ቂርአቶቹ ፊቃል ሐነፊም ፊቃህ ሻፊዒም ነህውና ሰርፉም አቂዳ ሲራም ሁሎችም ወደ 7 አካባቢ ሳብጀክቶች እየተቀረጹ ያለበት ሁኔታና ይሄንን ዳር ለማድረስ የሚችሉትን እየሰሩ ያሉበት ሁኔታ ነው ያለው። ከዚህ ጎን ለጎን
ሌላ ምናልባት ህዝብ ያላወቀው ወደፊት ኢንሻአላህ ተዓላ ሊያውቀው ይችላል ብዬ አስባለሁ። ይሄ የተፍሲር ስራ በድምጽና በቪዲዮ እየተቀዳ ያለው ወደ መጽሐፍ መዞር አለበት ተብሎ አሁን እሱ ጸሐፊዎች ተመድበው እየጻፉ ያሉበት ኮሚቴ ቁርአን ነውና ኮሚቴ የእውቀት ባለቤቶች ሙያው ላይ አቅሙ ያላቸው ሰዎች የአርትኦት ኮሚቴ ተቋቁሞ እየተሰራ ያለበት ወደ አጋማሽ አካባቢ የደረሰበት ሁኔታ ማለት ያ በሚዲያ ሲተላለፍ የነበረው ወደ መጽሐፍነት ዞሮ ደግሞ 6-7 ቮልዩም ሊሆን ይችላል። ይሄ ለሙስሊሙ ኡማ ወደፊት እንደ ሪፈረንስ ሊያገለግል የሚችል በአማርኛ ተፍሲር ትንታኔ እሱም እየተሰራ ያለበት ሁኔታ አለ። ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን ለታላቁ ረመዳን ወር በሰላም አደረሳችሁ ማለት ፈልጋለሁ። በተከበረው የረመዳን ወር ቀልቦን ወደ አላህ መለስ አድርገው የነፍስ የሥጋ ስንቅ ለመሰብሰብ ደፋ ቀና እያሉ ነው። በዚህ መሃል የነዳጅ ወረፋና እንግልት ከጊዜና ገንዘብ ብክነት ጋር ተዳምሮ ስልችት ካሎ ከዘመንና ተፈጥሮ ጋር የተጣጣሙ የኤሌክትሪክ መኪኖችን ምርጫው ያድርጉ። ጋላክሲዎች ነው። በዘመናችን ተመራጭና ተፈላጊ የሆኑ መኪኖችን ከተለመደው የስቶክ ባትሪዎችን ተጠቅሞ የመገጣጠም ልምድ በተለየ ሁኔታ አዲስና ከነሙሉ አቅማቸው እኛ ጋር የሚደርሱ ባትሪዎችን በምርት ሂደታችን ውስጥ በጥንቃቄ እናስገጥማለን። 30% ቅድሚያ ከፍላችሁ በልዩ ኦርደር የምትፈልጉትን አይነት ብራንድ ያስመጣላችኋል። የኤሌክትሪክ መኪኖቹ የኮቲክን ዓለም አቀፍ የጥራት ስታንዳርድ አሟልተው ያለፉ መሆናቸው ልዩ ያደርገናል። መኪናውን በእጆ እንዳስገቡ ለሰነድና ተዛማጅ ጉዳዮች ብሎም የገጠማና አጠቃቀም ሙያዊ ድጋፍም ያገኛል። ይህም ከጋላክሲ ብቻ የሚያገኙት ልዩ ስጦታ ነው። ካሻው ቫቲካን ከሱዳን ክለብ ዝቅ ብሎ የሚገኘው ሾሩማችንን መጥተው ይጎብኙ። ጋላክሲ የመኪና አስመጪና መሸጫ ቤት፣ የጋላክሲ ኤሌክትሮኒክስ እህት ኩባንያ። ሄሎ ኢትዮ ሳዳት አረቢያ መጅሊስ? አዎ ነው። ምን ልታዘዝ? አድራሻችሁ የት ነው? አድራሻችን ቤተል ቢጫ ፎቅ ጀርባ። አውቀዋለሁ፣ መጣሁ። ምን ላሳይሽ? ባለቤቴ እኮ ከኢትዮ ሳዳት መጅሊስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖራችሁ? ልዩነታችንን እንዴና ላሳይሽ። እዚህ ማለት በጣም የሚያምር። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። እሺ። አልጋም ቁም ሳጥን ኪችን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር አድራሻ ቁጥር 1 አሚፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። ሐቂቀተን ይሄ በጣም ትልቅ ፕሮግራም ነው። እንደ ሀገር ደረጃ ወይም ደግሞ እንደ ኢትዮጵያ ሙስሊሞች በጣም የሚያሳስብ ጉዳይ ነው። ምክንያቱም እየተሰራ ያለው ማን ይተካቸው ፕሮግራም ነው። ማን ይተካቸው ማለት እንግዲህ ዑለማዎቹ ከፍተኛ አስተዋጽኦ አድርገው ያላቸውን ሁሉ ለእውቀት ለዕልም ለዲኑ ሰጥተው ጊዜያቸውን ሁሉ ያላቸውን ነገር ሁሉ ለዲኑ ሰጥተው እየሰሩ ተድሂያ አድርገው እዚህ አድርሰውታል። አሁን ላይ ያለው ማህበረሰብ ደግሞ እነሱ የተሸከሙትን የመሸከም አቅም ስለሌለ ሁሉም ሰው ተረባርቦ ዕልሙን የማስቀጠሉ ስራ ላይ ትኩረት ሰጥቶ መስራት አለበት ላለው ሙስሊሙ ማለት ነው። አሁን የተለያዩ ተቋማቶች የትምህርት ተቋማቶች እየተስፋፉ ነውና
እነሱን አጠናክሮና በተለያዩ አውቃፎች አጠናክሮ በዘመናችን ያው ዘመኑ በሚጠይቀው ሁኔታ የወቅፍ ሂደቱ ተጠናክሮ የዕልሙ ጉዞ ወይም የዕልሙ ቅብብሎሽ እንዲቀጥል ሁሉም የበኩሉ ርብርብ እንዲያደርግ የሚል መልእክት ነው ያለኝ። ተከታታይ ለምሳሌ ዱዓቶች ዓሊሞች ያለማ ሳይፈሩ ይቀራሉ የሚል ስጋት አላቸው። ስጋታቸው ደግሞ በቦታው ነው። ሞት አሁን እንኳን በዚህ ቅርብ ጊዜ በጣም ብዙ ዑለሞች ነው ያለቁትና ይህ ነገር የሁል ጊዜ ስጋታቸው ነው። ሁሉ ሰው ወደ ዱንያዊ ትምህርት ብቻ ካዘነበለ ተረካቢ ያጣል፣ ነገ ኡማውን የሚخدም ያጣል የሚል ቀንከሌት እንትን አላቸው። ጉጉትና ቁጭት አላቸው ለጊዜያቸው ለወጣቱም ለተረካቢውም አሁን ደረሶችን በዚህ መልኩ ነው የሚቀርጿቸው። በቃ ተኪያዙ ጅድያ ይኖራችሁ በጣም የምር ነገር ሆኑ ነው የሚሏቸው። ብዙ ጊዜ ሐለቃቸውን መሳተፋለው ትምህርት ላይ ይሄ ነው ያላቸው እንትን። መርሐባ ማን ይተካቸው የሚለው ጥንስስ የተጠነሰሰው ሼክ አንድ የሚሉት ነገር አለ። ኢትዮጵያ ከውስጥ ሲያዩዋትና ከውጭ ሲያዩዋት አንድ አይደለችም። ኢትዮጵያ ያቺ ሀገር ከመዲና ቀድማ እስላምን የተቀበለች ዒልምን በመተካካት ችግሩን ሌት ቁሩን ቀን ሐሩን ችለው በክራንቻቸው ይዘው ዒልምን እዚህ ያደረሱ ሰዎች ትልቅ ባለውለታዎች ናቸው። አሁን ላይ ውጭ ሁኜ ሳየው ከስደት በላይ በነበሩ ጊዜ እጅግ በጣም ክፍተቱ ታየኝ። ምናልባት የሱ ፈቃድ ሆኖ ወደ ሀገሬ አላህ ከመለሰኝ በሚችለው ይህንን ክፍተት ለመሙላት ቁጭ ብዬ ይህንን እሰራለሁ። አቅሜ በፈቀደ ቀደምትነትን ያለቀቀ ዘመኑን የዋጀ ዘመኑ የደረሰበትን የዘመኑን ትውልድ ማናገር የሚችል ዑለማ ለማፍራት የሚችለውን አደርጋለሁ የሚል ሐሳብ አደረብኝ ይላል። ከዚያ ከመጡ በኋላ የመጀመሪያ ስራ የነበረው ዚጀሙ ከመጡ በኋላ ይሄንን ስራ መጀመር ነው። ስለዚህ ቢያንስ ቢቻል እነዛን ሰዎች መተካት የግድ ነው። በቻልኩት መጠን እኔን እንኳን ምናልባት እኛን እንኳን ከኛ ያነሰ ትውልድ ደግሞ ሊመጣ ነውና በተሻለ መጠን በአካባቢ አቅም ያላቸው ሰዎች በመሰብሰብ ራሴም ሆኜ አብሬ እነዛን ዑለማዎች ለመተካት የሚቻለውን መስራት አለብኝ በሚል አነስተኛ ገቢ ያላቸው ወንድሞችን አማከሩ። ምናልባት አገር ቤት እንደሚሰራው በቀላቢ የምታግዙ ከሆነ እኔ ጋር ያለው ዕውቀትና ሐሳብ ነው፣ እኔ ደግሞ ያንን ላድርስና የምንችለውን እንስራ በሚል ነው የተነሱት። በአምስትም ልጅ ካገኘው በአምስት ልጅ ጀምራለሁ ብለው ነው የጀመሩት። ፊክራው 5 ልጅ ነበር እንጂ በአምስት አይደለም የጀመሩት። እንደ አጋጣሚ ስራው ሲጀመር 25 ደረሳዎች ተመዘገቡ። እንግዲህ እዚህ ጋር እንደ መስፈርት መጀመሪያም የተቀመጠው ዓሊሞችን መተካት ስለሆነ ገጠር ላይ ያሉ መሻይኾች አቅሙ አላቸው፣ ፖቴንሻሉ አለ። ይህንን ማዘመንና የተሻለ በዕልም አልሐዲስና የሚያስፈልጋቸው ነገር መሙላትና መገንባት ነው። ስለዚህ ገጠር ላይ የቀሩ ነህው እስከ አልፍያ የቀሩ ፊቅህም አይናቸውን የከፈቱ ተፍሲር አንዴ የቀሩ ሰዎችን እነዚህ ሰዎችን ሰብስበን እናስቀራ በሚል 25ቶቹ ሰዎች ተሰበሰቡ። መጀመሪያ ላይ መስጂድ ላይ ተጀመረ። ከዚያ ቤት የሚከራዩ ወንድሞች ተገኙ፣ አነስተኛ ገቢ ያላቸው አብዛኞቹ እንደውም ደመወዝተኞች የሆኑ በቤት ኪራይ ተጀመረ። እነሱን እያስተማሩ ባሉበት አስተማሪም ናቸው አስተዳደርም ናቸው። በኋላ ምግብ የሚያበስልላቸው ሰው ተቀጠረ። ማቴሪያል የሚገዛ ደግሞ አንድ ወንድማችን ተጨመረ። በዚያ መልኩ ተጀመረ። ፋይዳው ለየት ባለ መልኩ المعاصرة والأصالة والمعاصرة የሚሉት የትምህርት አሰጣጥ ሂደት አለ። ያንን ነው የሚከተሉት። المعاصرة والأصالة ማለት የድሮውን የትምህርት አሰጣጥን ያለቀቀ ያልተወና ዘመናዊ የሆነውን የትምህርት አሰጣጥን ሁለቱም አብሮ ያያያዘ ነው። ስለዚህ እነዚህ ነገራቶችን በዚህ ሰዓት ያወቀ አንድ ዓሊም ወይም ዳዒ ማምጣት ደግሞ ተጨባጩን ምን ያክል እንደሚጠቅም የታወቀ ነው። ስለዚህ ያው ትልቅ ጥቅም ይሰጣል ብዬ ተስፋ አለኝ። ማለት በአሰጣጡም በአይነቱም ለመጀመሪያ እኔ በአገርም ደረጃ ሳይሆን እንደ ዓለም አቀፍም ደረጃ ስታየው በዚህ አይነት መልክ ቅራት የሚሰጥበት በጣም ጥቂት ነው የምታገኘው እና ትልቅ ፋይዳ አለው። ይሄንን ነው መርሐባ። እኔ ስለሳቸው ሳልናገረው ባልፍ ጥሩ አይደለም ብዬ ማስበው ዱንያ ላይ ያላቸው ዙህድ ነው። ብዙ መሻይኾች አይቻለሁ በጣም ይቸገራሉ ዱንያ ላይ። ችግር ደግሞ ወደ ሌላ አቅጣጫ ሲያዞራቸው ታያለ።
ሼክ ጋር ያየሁት የሆነ ጠቀም ያለ ሳንቲምም እጃቸው ቢኖር ምንም ባይኖራቸው ባህሪያቸው ተመሳሳይ ነው። ይሄ ዱንያ ላይ በጣም እንትን የላቸውም። በጣም ተርበው ውለውም እያስተማሩ ውለውም ማደር ይችላሉ። ቢኖርም እንትን አይሉ። ሼክ መሐመድ ዝም ብሎ ምናልባት አሁን ብዙ ሰው የሚወራለት ካለፈ በኋላ ነው። ሰው እያለ ብዙ ሰውን አያውቅም። ሼክ መሐመድ አላህ Subhanahu Wa Ta'ala በችሮታው እሱ ፈቅዶለት ከልጅነት ጀምሮ ጊዜያቸውን በአግባቡ የሚጠቀሙ ወደ ሰዎች ላይ የማያልፉ ምን ጊዜም ሰዎች እንዲጠቀሙ ራሳቸውን አሳልፈው የሚጓጉ የሚለፉ በመላሳቸው በመናቸው ሰውን የማይነኩ እጅግ በጣም ቀናዓ ያላቸው ከሰው የተብቃቁ እንደነው የሚሉት አንዋር ላይ ድሮ ቂራት እየተቀራ ሰው ዙህር ላይ ሲወጣ ምሳ ሲወጣ እዛም ላይ መቀመጥ አይመቻቸውምና ምሳ በልቶ እንደመጣ ሰው በላይኛው በር ወጥቶ በታችኛው የሚገቡበት አጋጣሚ ነበረ። አሁንም ላይ ብዙ ሰው የሚያውቃቸው ሰው እንደሚያውቀው ሁሉ ምን ጊዜም የፈለገ ነገር ቢቸግራቸው ይሄን አድርጉልኝ የማይሉ ተብቃቅተው የሚኖሩ አላህ ጊዜያቸውን የባረከላቸው እዚህ አይነት ሰው ናቸው። በምን መልኩ እንደሚገልጽ አላውቅም። ማለት ቃላት ያንሳል። እንግዲህ እሱ የሰጣቸው እሱ ነው። ምናልባት ማህበረሰቡ ከሚያስተምሩት በላይ ከህይወታቸው ካኗኗራቸው ከስነ ምግባራቸው ማየት ማወቅ መማር ትልቁ ነገር ትልልቅ ሰዎች አስተማሪ የሚሆነው ማንነታቸው ነው፣ የራሳቸው ስብዕና ነው። ይሄ ደግሞ በአብዛኛው ተፈጥሮ ነው። ከዚያም ደግሞ ያደጉበትን ቢአ ያደጉበት ኢንቫይሮንመንት የመጡበት የኖሩበት ያም የራሱ ተጽዕኖ አለው። ከዚያ በላይ የአላህ ተውፊቅ ነው እና እንደ ስነ ምግባር እጅግ በጣም خلوق ናቸው። ማለት የምችለው ነገር የለም። ዱንያ ራሱ ገፍቶ ይመጣባቸዋል እንጂ ለዱንያ ጉጉ ነው በጣም እንትን ያሉበት ጊዜ አላስታውስምና ይሄ ደግሞ በዚህ ዘመን የሚያስቀና ነገር ነውና እኔ ለማህበረሰቡ በተለይ ለወጣቱ ማስተላለፍ ምፈልገው ወደ መሻይኾች ጠጋ ማለት አለብን። ረባኒ የሆኑ መሻይኾች በተለይ አዲስ አበባ ከተማ ላይ ተስቦ መጥቶ ብዙ መሻይኽ አለ፣ ግን እየተጠቀምንባቸው አይመስለኝም። ጠጋ ብለን የምንቀራው ደግሞ ያው ዒልሙን ብቻ አይደለም ከነሱ በጣም ብዙ ባህሪ መውሰድ አለብንና ባህሪያቸውን መቅሰም ካለብን በጣም ጅድያና ጉብዝና ካላቸው መሻይኾች ውስጥ እኔ እሳቸውን እንዳንዳ ያለውና ወደ እሳቸው ቢጠጋም የእሳቸውን ባህሪም ሁኔታም ብኖርስ ደስ ይለኛል። እስላምን የሚኖሩ ሰዎችን አብሮ ቀረብ ቢል ፕሮጀክቱ የያዙት ፕሮግራም ከዱሮ ጀምሮ አላህ ነው የሚያውቀው እኛ እስከምናውቀው ድረስ ለአላህ ተብሎ የሚሰራ ለትውልድ የሚሻገር ለኔ የማይሉ ስለሆነ የትውልድ ተቋም ስለሆነ ተቋሙ ስራቸውም ለትውልድ ለአላህ ተብሎ የሚሰራ ስለሆነ ማህበረሰቡ ከዚህ ጎን ቢቆም ቢያግዛቸው የዚህ አካል ሆኖ ተጠቃሚ ይሆናል ብዬ አስባለሁ። ብዙ ጊዜ ብዙ ሰው ለኔ ይላል። ብዙ አካባቢ የምናየው አንድም ቀን በአንድም አጋጣሚ ለኔ የሚል እንትን አይቻላል። አብሬ በኖርኩበት በልጅነትም ህይወት በአብዛኛው የአዲስ አበባም የገጠርም ህይወት አብሮ ነው ያሳለፍነውና በአብዛኛው እኔ እስከማውቀው ድረስ ለጋራው ለዲኑ ለማህበረሰቡ ለኛ የሚለው ላይ ነው ትኩረታቸውና እዚህ ላይ ያዙት ፕሮጀክት እንደገና ደግሞ በእንትናቸው እንደው የሞት ሆኖባቸው ካልሆነ በስተቀር እንዲህ አድርግልኝ የሚባል ነገር አያውቁም፣ አይችሉበትም። ስለዚህ እንዳጠቃላይ ያዙት ስራ ለአላህ ተብሎ የተያዘ የማህበረሰብ የትውልድ የሀገር ተቋም ስለሆነ አብሮ ቆሞ ማን ይተካቸውንም አብሮ መተካቱ ላይ እንዲሳተፍ ተቋሙን አብሮ እንዲያሻግር አደራ ለማለት ነው። ሼህ መሐመድ ሐመዲን በመጀመሪያ ደረጃ እንግዲህ ይሄን ዩኒቨርሲቲ ሱና ዩኒቨርሲቲ ከዚያም የተጣጣሩ ይሄን ለማቋቋም በጣም የታገሉ በሐሳብ ደረጃ በእንቅስቃሴ ሁሉ ነገር 24 ሰዓት እየለፉ
ሱቢ ሰግደው ራት የሚያስጀምሩ ደርስ የሚያስጀምሩ እስከ 2 ሰዓት አስተምሩ ከዚያ በኋላ ደግሞ አሁንም ገብቶ ቀኑን ሙሉዋቸውን አዳራቸው hatta የውመል ጁምዓ አረፍት የሚባለው ራሱ ሲያስተምሩ ነበርና ለዚህ ይሄን ሱናውን መሬት ላይ ለማስያዝ ሌሎቹን ማን ይተካቸው በሚለው መሪ ቃል ነው ይሄን ነገር የጀመሩት ልፋታቸውም ትጋታቸውም ይሄ ነው አልহামዱሊላህ ዛሬ የለፉበት ፍሬ አፍርቶላቸዋል ብዬ ገምታለሁ ከዚህም በፊት አስመርቋል አሁን ዛሬ 18ቶች ያስመረቁ ነው ከዚህ አሁንም ወደ 150 የሚሆኑ ገደማ ተማሪዎች አሉ ከኛ በኋላ የሚመረቁ የለፉበት ፍሬያቸውን ልፋታቸውን ያዩ ነውና ስለዚህ በጣም አመሰግናቸዋለሁ ጀዛሁሙላሁ ኸይራን ወአህሰነ ኢለል ጀዛ በዱንያም ሆነ በአኽራም ትልቅ ምንዳ አላህ ይክፈላቸው ሼክ አደንቆታለሁ ያሉበት ስራ በጣም የሚበረታታ ነው እኔም ከጎንኙ ለማገዝ ይሄን ስራ ቁርጠኛ መሆኔን መግለጽ እወዳለሁ